ከነዳጅ ዋጋ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት የነዳጅ ዋጋ መቀነሱን ያገኘነው መረጃ ያመለክታል። በሌላ በኩል ደግሞ መንግስት የባለቤትነት መብት የሌላቸው ሰዎች የይዞታ ማረጋገጫ ባይኖራቸውም የንብረት ታክስ እንዲከፍሉ የሚያስገድድ ረቂቅ አዋጅ ማዘጋጀቱ ተሰምቷል። በዚህ አሰራር መሰረት የንብረቱ ጥቅል ዋጋ ዝቅተኛ ገቢ ላለው ቤተሰብ በመኖሪያነት የሚያገለግል የከተማ ቦታ ከንብረት ታክስ ነፃ መደረጉ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት የባለቤትነት መብት የሌላቸው ሰዎች የይዞታ ማረጋገጫ ባይኖራቸውም የንብረት ታክስ እንዲከፍሉ የሚያስገድድ ረቂቅ አዋጅ ማዘጋጀቱ ተሰምቷል። በዚህ አሰራር መሰረት የንብረቱ ጥቅል ዋጋ ዝቅተኛ ገቢ ላለው ቤተሰብ በመኖሪያነት የሚያገለግል የከተማ ቦታ ከንብረት ታክስ ነፃ መደረጉ ታውቋል። የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዘው የሚገኙና በይዞታው ጥቅም የሚያገኙ የይዞታ ማረጋገጫ ባይኖራቸውም የንብረት ታክስ የመክፈል ግዴታ እንዳለባቸው የሚደነግግ አስገዳጅ ሞዴል የንብረት ታክስ አዋጅ መዘጋጀቱ ታውቋል። ሀገራዊ ወጥነት ያለው የንብረት ታክስ መሰረት የታክስ ምጣኔና ታክስ የሚከፈልባቸው ንብረቶች እንዲኖሩ ለማስቻል የሚረዳ የአፈጻጸም ሕግ ክልሎች ሊያወጡ እንደሚገባና ለዚህ መነሻ የሚሆን ሞዴል የንብረት ታክስ ሕግ የፌዴራል መንግስት ማዘጋጀት ስላለበት ገንዘብ ሚኒስቴር ከገቢዎችና ከከተማና መሰረተ ልማት ሚኒስቴር ጋር ረቂቁን አዘጋጅቶ ይፋ አድርጓል። ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የተላከው ሞዴል የንብረት ታክስ ሕጉ በሊዝ ይዞታ ስሪት በሚተዳደር ማንኛውም የከተማ ቦታ የመጠቀሚያ መብት ከሊዝ ይዞታ ስሪት ውጭ በሆነ ነባር የቦታ መጠቀሚያ መብትና ቦታ ላይ በተደረገ ማሻሻያ ወይም በህንፃ ባለቤትነት ላይ የሚጣልና የሚሰበሰብ መሆኑ ተገልጿል። በሕጉ መሰረት ታክስ የመክፈል ግዴታ የተጣለበት ማንኛውም ሰው በታክስ ከፋዩ ስም የታክስ ጉዳዮችን እንዲያስፈጽም ውክልና የተሰጠው የታክስ ከፋዩ ተወካይ የሟች የውርስ ንብረትን በሚመለከት ስልጣን ያለው አስፈጻሚ ወይም አስተዳዳሪ፣ ዕዳ ያለበትን ንብረት በሚመለከት ስልጣን ያለው ባላደራ፣ ህንፃውን ወይም ማሻሻያውን የሚያሰራውና የሚቆጣጠረው ኩባንያ የሪል ስቴት የባለቤትነት መብት እስኪያስተላልፍ ወይም የተጠናቀቀውን ህንፃ ለገዢው በአካል እስኪያስረክብ ድረስ የያዘውን የሚያካትት ይሆናል ተብሏል። በተጨማሪም የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዞ የሚገኝ ሰው ወይም በይዞታው ጥቅም እያገኘ ያለ ሰው የይዞታ ማረጋገጫ ባይኖረውም የንብረት ታክስ የመክፈል ግዴታ እንዳለበት ተደንግጓል። ሆኖም የተመዘገበ የባለቤትነት መብት በሌለበት ጊዜ ታክሱን እንዲከፍል መደረጉ ብቻውን በንብረት የመጠቀም ወይም የባለቤትነት መብትን እንደማያስገኝና በሌሎች ህጎች የሚወሰዱ እርምጃዎችን እንደማያስቀር፣ በተጨማሪም ንብረቱ በጋራ ባለቤትነት ወይም ይዞታ የተያዘ እንደሆነ ሁሉም የጋራ ባለቤቶች ወይም የጋራ ባለይዞታዎች ለንብረት ታክስ በጋራ ወይም በተናጠል ተጠያቂ እንደሚሆኑ አስፍረዋል። ከታክስ ነፃ የመሆን ወይም እፎይታ የማግኘት መብቶች እንደተጠበቁ ሆነው ከአንድ ንብረት የገበያ ዋጋ ውስጥ ታክስ የሚከፈልበት የንብረቱ የገበያ ዋጋ 25 በመቶ መሆኑንና የመሬት አስተዳደር አካሉ በከተሞች በቦታ መጠቀሚያ በህንፃዎችና በማሻሻያዎች ምድብ ተፈጻሚነት ባለው የግመታ ዘዴና የዋጋ ግሽበት ማሻሻያዎችን መሰረት ያደረገ ወቅታዊ ማሻሻያ ማድረግ እንዳለበት ተገልጿል። የከተማና መሰረተ ልማት ሚኒስቴር በሚያወጣቸው ደረጃዎችና መመሪያዎች እንዲሁም የክልሉን የከተሞች ህግ መሰረት በማድረግም የከተሞች ፈርጅ ምደባና ንዑስ ምደባን እንደሚወስን ተመላክተዋል። የንብረት ታክስ ምጣኔው በመጀመሪያው ዓመት በዝቅተኛ ታክስ ምጣኔ ተጀምሮ በ4 ዓመት ውስጥ ከፍተኛ ጣሪያ ላይ መድረስ በሚያስችል አዳጊ ሂደት ስራ ላይ እንዲውል እንደሚደረግ፣ የከተማ አስተዳደሮች የታክስ ምጣኔውን በሚያሻሽሉበት ጊዜ የከተማውን ዓመታዊ የካፒታል ወጪ ፍላጎትና የሁሉም ንብረቶች ታክስ የሚከፈልበት ዓመታዊ ዋጋን ከግምት ውስጥ ማስገባት እንደሚገባቸው ተደንግጓል። ዓመታዊ የታክስ ምጣኔው በሚሻሻልበት ጊዜ ከንብረት ጋር ከተያያዙ ገቢዎች በስተቀር ከልዩ ልዩ ማዘጋጃ ቤታዊ ገቢዎች፣ ከክልሉ መንግስት የሚገኙ ድጎማዎች፣ የውጭ እርዳታና ከሌሎች ምንጮች ከተሞች የሚያገኟቸው ገቢዎች ታሳቢ አይደረጉም ተብሏል። ዓመታዊ የንብረት ታክስ ምጣኔ ሰንጠረዥ የማጽደቅና የማሻሻል ስልጣን የተሰጠው ለከተማው ምክር ቤት ሲሆን ምክር ቤት በሌለበት ጊዜ አግባብነት ባለው የክልል ከተማ ህግ መሰረት ተመሳሳይ ስልጣን የተሰጠው አካል የማጽደቅና የማሻሻል ኃላፊነት እንደተሰጠው ታውቋል። በከተማ ቦታ መጠቀሚያ መብት ላይ የሚጣለው ታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ ከ0.2 በመቶ በታችና ከ1 በመቶ በማይበልጥ ሁኔታ ተግባራዊ እንደሚደረግ ከተሞች አግባብነት ያላቸው ህጎችን መሰረት በማድረግ በባዶ ቦታ ላይ ከፍተኛውን የታክስ ተመን ተግባራዊ ማድረግ እንዳለባቸው ሰፍረዋል። በህንፃ ወይም የቦታ ማሻሻያ ላይ የሚጣለው ታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ ከ0.1 በመቶ በታችና ከ1 በመቶ የማይበልጥ መሆኑን ከተሞች ተጠናቀው ጥቅም ላይ ያልዋሉ ህንፃዎችና የቦታ ማሻሻያዎች ላይ ከፍተኛውን የታክስ ምጣኔ ተግባራዊ ማድረግ
እንዳለባቸው ተደንግጓል። የንብረቱ ጥቅል ዋጋ በከተማ አስተዳደሮች ከ1 ሚሊዮን ብር፣ በማዘጋጃ ቤት ከተሞች ከ250 ሺህ ብር እና በታዳጊ ከተሞች ከ100 ሺህ ብር ያነሰ ዝቅተኛ ገቢ ላለው አንድ ቤተሰብ በመኖሪያነት የሚያገለግል የከተማ ቦታ ህንፃና የቦታ ማሻሻያ ከንብረት ታክስ ነፃ እንደተደረገ ታውቋል። የሃይማኖት ተቋማት ለአምልኮ ተግባርና ለመካነ መቃብር አገልግሎት የሚጠቀሙባቸው ንብረቶች በከተማ ክልል ያሉና ለአንድ ቤተሰብ ፍጆታ ለሚውል የግብርና ስራ የሚያገለግልና ለህብረተሰቡ ነፃ የማህበራዊ አገልግሎት የሚሰጡ ድርጅቶች አገልግሎቱን ለመስጠት የሚጠቀሙባቸው ንብረቶች ከንብረት ታክስ ነፃ መሆናቸው ታውቀዋል። በሌላ በኩል ደግሞ ከነዳጅ ዋጋ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት የነዳጅ ዋጋ መቀነሱን ያገኘነው መረጃ ያመለክታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ቬኔዙዌላ ከ30 እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ለአሜሪካ እንደምታቀርብ ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ ከ1 በመቶ በላይ መቀነሱን ዘጋርዲያን ዘግበዋል። ዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ ከ1 በርሜል ከ$60 በታች የወረደ ሲሆን የአሜሪካ ድፍድፍ ነዳጅ ደግሞ በ1.4 በመቶ ቀንሶ $56.4 እንደሆነ ታውቋል። የአሜሪካው ጣልቃ ገብነት ቬኔዙዌላ ወደ ቻይና የምታደርገው የነዳጅ ኤክስፖርትን ሊያቋርጥ ይችላል የሚል ስጋትንም ፈጥሯል። የላቲን አሜሪካዋ ቬኔዙዌላ ከምታመርተው ድፍድፍ ነዳጅ ውስጥ 80 በመቶ የሚሆነውን ወደ ቻይና እንደምትልክ ይታወቃል። ይህም ቤጂንግ ለድፍድፍ ነዳጅ ከፍተኛ ዋጋ እንድትከፍል ሊያስገድዳትና ከዋይት ሃውስ ጋር ያለውን ውጥረት ሊያባብሰው ይችላል ተብሏል። የቻይና የውጭ ጉዳይ ሚኒስትር በሰጠው መግለጫ ቬኔዙዌላ በተፈጥሮ ሀብቷና በኢኮኖሚያዊ እንቅስቃሴዎቿ ላይ ሙሉና ቋሚ ሉዓላዊነት አላት ሲል አስታውቀዋል። አክሎም አሜሪካ ነዳጁ ለእሷ እንዲሰጥ ያቀረበችው ጥያቄ ዓለም አቀፍ ሕግን የሚጥስ የቬኔዙዌላን ሉዓላዊነት የሚጋፋና የቬኔዙዌላን ሕዝብ መብት የሚጎዳ ነው ሲል ገልጾታል። ቀደም ሲል ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ እንደ አሜሪካ ፕሬዝደንትነቴ ይህ ገንዘብ ለቬኔዙዌላና ለአሜሪካ ሕዝቦች ጥቅም እንዲውል እቆጣጠረዋለሁ። ይህ ነዳጅ በመርከብ ተጭኖ በቀጥታ በአሜሪካ ወደሚገኙ የመጫኛ ወደቦች ይመጣል ሲሉ ገልጸዋል። በኢትዮጵያ የነዳጅ ዋጋን በተመለከተ ለግብይቱ በዓለም ገበያ መሰረት እንዲሆን መወሰኑን ተከትሎ በአሁኑ ወቅት በዓለም ገበያ መሰረት እየተካሄደ እንደሚገኝ የነዳጅና ኤነርጂ ሚኒስቴር አስታውቀዋል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ እንደተናገሩት በአሁኑ ወቅት የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ ይገኛል። ይህም የሆነበት ምክንያት የነዳጅ ዋጋ የዓለም ዋጋን ተከትሎ መሄድ አለበት ሲባል ኢትዮጵያ ነዳጅ የምታስገባበትን መንገድ በሙሉ ታሳቢ ባደረገ መልኩ እንደሚሆን ጠቁመዋል።